ታዋቂው ቲክቶከር ወይም ኮሜዲ ጃፋር ኮሜዲ በሽታ አሳሳቢ ደረጃ ደርሷል። ታዋቂው ቲክቶከር ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም፣ እንዴት ናችሁ? እያላችሁ ዛሬ ይዤላችሁ የመጣሁት ስለ ኮሜዲ ጃፋር ነው ማለት ነው። ብዙዎቻችሁ የምታውቁት በቀልዳቀልድ ስራው እና በውጭ ሀገር የሚኖረው ጃፋር እንግዲህ ባልታሰበ መልኩ ጠፍቶ ከርሞ አሁን ሰውነቱ አልቆ መንምኖ በሽታ የሆኑ መጥቷል ማለት ነው። ምናምን የሚባል ነገር ትናንትና በጃፋር ቤት አይተናል ማለት ነው። ምክንያቱም ማንም ሰው በብሔር እንትን ሳይሉ ሁሉም ታዋቂ የተባሉ ቲክቶከሮች እንግዲህ ጃፋርን ለመታደግና ለጃፋር እርዳታ ለማድረግ ያልገባና ትብብሩን ያላሳየ ቲክቶከር የለም ማለት ነው። እና አንዳንድ ጊዜ ጥላችን ይሄ ውሸት ነው የሚባለው እውነት ነው። እኔ ምን አይነት መንፈስ ቢኖር ነው የሚያጣላን አላውቅም እንጂ እና በጣም እንደዚህ ደስ የሚል እርዳታ እየተደረገለት ማምሸቱ ብዙዎች እያነጋገረ ነው። እንግዲህ ጃፋር አሁን ብዙ ኢትዮጵያውያንና መልከ መልካም የሆኑ ኢትዮጵያውያን መርዳት እየረዱት እያለ እንግዲህ ይህን እርዳታ ካልጨረሰ በኋላ ከእናቱ ጋር ቀጥታ ሄዶ የሚያርፍበትን ፕሮግራም እየተያይዞለታል ማለት ነው። እንግዲህ ጃፋር ፈጣሪ ጤናውን እንዲመልስለት ሁላችሁም ጸሎት አድርጉለት። ሰው የቻለውን ነው የሚያደርገው። ህዝብም የቻለውን ለጃፈር እንግዲህ እያደረገ ነው። የምር በጣም ደስ ይላል። በጣም ነው ንቅናቄ የነበረው ትናንት ቲክታክ ላይ እና እንደዚህ አንድነታችሁ በብሔር በምናምን ሳትሉ ቲክታከሮች መሞላ እንደዚህ አንድነታችሁን ማሳየታችሁ ጥሩ ትምህርት ይሆናል ብዬ አስባለሁ ለብዙ ሰው። እና እንግዲህ ጃፋር እንደዛ አይነት ነገር ደርሶበታል። የኛ ሰው ብዙ ያስባል፣ ብዙ ርቀት እናስባለን። በጣም በቃ ማናስበው የለም። ግን ህይወት መቼ እኛን እንደምታሰናክለን እና መቼ የሆነ እርዳታ እንደሚያስፈልገን አናቅም። ሁላችንም በቃ የነገን የተነጎዳን የዛ ወዳን ወልደን ከብደን የልጅ እንደዚህ ሀሳብና ማለም አያቋርጥም። የሰው ልጅ ካልሞተ በቀር የሰው ልጅ ሀሳቡ መጨነቁ አይቀርም። ግን አንድ ቀን ደግሞ ባላሰብነው መንገድ ህይወታችን ይቆማል ማለት ነው። ይቆማል። ጥሩ ያልሆነ ደረጃ የምንደርስበት ሰዓት ይኖራል እና ያ ሲታሰብ እጅግ በጣም አስፈሪ ነገር ነው። እንግዲህ ምንም ማድረግ አይቻልም። ደግሞ ሰው ታሞም መድኃኒት ያለው ነገር ፈጣሪ ቢያመን የተሻለ ነው ብዬ አስባለሁ። የጃፋር እንግዲህ በጣም አሳዛኝና ብዙዎችን እንዲደነግጡ ያደረጋቸው በተለያዩ በብዙ ሐኪም ቤቶች ሄዶ ምንም አይነት መድኃኒት አለመገኘቱ ነው ማለት ነው። እሱም ጃፈር እንግዲህ ወደ 17 ሐኪም ቤት እንደሄደ ነገር ግን ምንም አይነት ይሄ ነው የሚባል በሽታ እንደሌለበት ነው የነገሩት። ግን ጃፋር ሰውነቱ እያለቀና ውስጤ ይበላኛል እያለ ነው ያለው። ምክንያቱም ውስጤ ይበላኛል እያለ እንኳ ሰውነቱ ጤነኛ እንደዚህ ቢሆን ችግር የለውም ወይ ሰው ላይ ያምነው የሚችል ነበር። ነገር ግን ሰው እንዲደነግጥ ያደረገው ነገር የጃፈር ሰውነት መመንመንና ማለቁ ነው ማለት ነው ሰውነቱ። እና በጣም ያሳዝናል። እንግዲህ ጃፋር ፈጣሪ ጤናህን ይመልስልክ። ወደ ተለያዩ ወደ እምነት ተቋሞች ሄደህ ይህን በሽታ ይተውክ ዘንድ ጸሎት እንድታደርግ ብዙ እየመከሩት ነው። ምክራችን ነው። በዛ ሰበብ አድርጎ ደግሞ አይታወቅም ፈጣሪ ሊተውክና ሊምርክ ይችላል ማለት ነው። ስለዚህ ሰው በሚችለው ነገር በገንዘብ እርዳታ ተደርጎለታል። የቀረው ደግሞ የፈጣሪ ስራ ይሆናል ማለት ነው። እና ቤተሰቦቻችን ከእንደዚህ አይነት ነገር እና ከእንደዚህ አይነት አስፈሪ በሽታ እግዚአብሔር አምላክ ሁላችንም ይጠብቀን። እሱንም ለእናቱ ሲል ይማረው ነው የምንለው። እና ቤተሰቦቻችን ከህይወት እንደዚህ ናት። ህይወት ለአንዱ አሪፍ ትሆናለች፣ ለአንዱ ደግሞ ፈተና ትሆናለች። ከዚህ ነገር መረዳት ያለብን ነገር በቃ በማንኛውም ነገር መኩራት እንደሌለብንና በቃ መዛሃይ ድረስ ማሰብ እንደሌለብን ነው። ምክንያቱም በቃ የሆነ ቀን ይቀራል ሁሉ ነገራችን ማለት ነውና በጣም የሚያሳዝን ነገር ነው። ጃፋርዬ እንግዲህ ፈጣሪ ካንተ ጋር ይሁን። በሰላም ለእናትህ ያብቃክ። ድነህ ደግሞ የድሮ ማንነትህ ተመልሰህ ህዝብህን የረዳህን ጓደኞችን የረዱህን ቲክቶከሮች የረዱህን ህዝብ
ቆመህ በሰላም በጤና ማንኛውም ሰው እስከዛሬ ተረድቶ ጤናው ተመልሶለት መጥቶ ምስጋና እንደሚያቀርበው አንተም ምስጋና ታቀርባለህ ብዬ አስባለሁኝ። ያን ደግሞ እግዚአብሔር ይርዳህ እንዲያሳካህና መተህ ቆመህ ህዝቡን እንድታመሰግን የሁላችንም ምኞት ነው። እንግዲህ ቻናላችን ከወደዳችሁ ላይክ አድርጉ። አብራችን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። ታዋቂው ቲክቶከር ወይም ኮሜዲ ጃፋር ኮሜዲ በሽታ አሳሳቢ ደረጃ ደርሷል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም፣ እንዴት ናችሁ እያልን እንግዲህ ዛሬ ይዤላችሁ የመጣሁት ስለ ኮሜዲ ጃፋር ነው ማለት ነው። ብዙዎቻችሁ የምታውቁት በቀልዳ ቀልድ